በነገራችን ላይ ማምዬ ሌሚቴሉ ሰምቲንግ የእውነት ይኸውልሽኝ አሁን በቃ የቅርብ ቀን ታሪክ ነው። አሜሪካ ውስጥ ሜክሲካዊ ድራግ ዲለር አይተሽዋል። አሜሪካንን የምታህል ሀገር አስቸጋሪና አሁን በቅርብ በሴት ነው የያዙት ማለት ነው። በሴትና ሙሉ ሜክሲኮ ምናምን ሲያነዷት አይተሻል። እና አንዳንዴ ፍቅር ከባድ ነገር ነው። ገብቶሻል ማለት የቱ ጋር ወስዶ እንደሚጥልሽ አታውቂው። በቃ ልንገርህ አይደለም እውነቱን እንነጋገር። የሰው ልጅ ሁላችሁ ስንት ገርል ፍሬንድ ይዛችኋል? ስንት ገርል ፍሬንድ ይዛችኋል? እኔ እንጃ ያ የሚመጣ የሱ ገርል ፍሬንድ ነበረች። ያ የሚመጣ ኦፍ ኮርስ የሱ ጓደኞች እኮ ከገርል ፍሬንድ የበለጠ አውጥተዋል ይዘዋል ምናምን ነገር ገባ። ግን ከኔ ጋር ስለተገናኘ ብቻ ወይንም ደግሞ ያችን ትመጣች የኔ ቦይፍሬንድ ያችን እኔ እመጣለሁ የኔ ቦይፍሬንድ ምን ያርጋችሁ? ያው ካንቺ ጋር ስንቶቻችሁ ናችሁ ዊኬንድ ላይ እየወጣችሁ የምታወጡት? ሚዲያ ላይ የሚመጣ ነገር ከኔ ጋር እኔ እግዚአብሔር ምስክሬን እስካሁን ድረስ እኔ በህይወት የምመኝለት ለሱ በቃ በሰላም እንዲኖር ለምን ታውቃል? ነገ ወይ በዚህ ምክንያት ለምሳሌ ፖለቲካ ነው የሚሰሩብህ። ለምን መሰለህ ስምን ነው የሚያሳጡህ። ገባ? ያን ነው የምፈራው። ግን ጂጂ አንዳንዴ ነገር የሚገንበት ሰው አለ እኮ። አሁን ሆዴ እንደዚያ ይመስለኛል እንጂ ያው ከኔ ጋር ስለሆነ ብቻ ከኔ ጋር ስሙ ስለተነሳ የራሴ ቤተሰቦች የሆኑ አውጥተው ነው የሚያሳጡት። የገዛ የሚስቶቻችንን ወይ የሚስት ጓደኞቻችን ስንት ገርል ፍሬንድ እሱ እኮ ቢቆጠር እኮ 5 አንሞላም፣ ግን ስሙ እንደሆነ ነገር ይቆጠራል። በጣም ነው የሚዳብረው። ገባ? እኔ ማዝ ነው ለምን ታውቃለህ? የኔ ስም ማለት ለኔ ለልጅ ልጆቼ ለቤተሰቦቼ ለልጆቼ ምናምን ነገር ሳስበው እንዴ ምንድነው ሰው እኮ በየቀኑ እኮ ነው ሲያወጣ የነበረ። እኛ የምናውቃቸው ጓደኞቻችን፣ እኛ የምናውቃቸው ግሩፖቻችን፣ እኛ የምናውቀው ወንድ እኮ በየቀኑ ብሎክ እንኳን አይለኝም ሲያወጣ የነበረው። አንዳንዱ እኮ የሱ ግን ተጋኖ ልክ በቃ እንደሆነ ነገር ሲወራ ኢዝ ኔክስ ማለት እሱ እንደዚህ አይነት ሰው አይደለም። ወርቄ ታወራለች፣ ያቺ ነጭ ቅማል ታወራለች ምናምን ናይ እሽትም ትዳስ ነሽ ትክክል አይደለም እንዴ? ብትወቅስበት ነገር አለ ከኔ ጋር ስለተገናኘ ኦኬ የሆነ ነገር አድርጎ እሱ ግን አይደለም ያደረገው። ግልጹን ነጋገር። እኔ አሁን ለምሳሌ የነበረው ማለት ስለምንፋቀር አብሮኛ አቅፎኝ ይኖራል ማለት ነበር። ያሻፓ ባህሪ ምታወራ አማርኛ የሚረዱት ኦሮምኛ፣ ምታወራ አማርኛ የሚረዱት ትግረኛ። ቡድ የሰው ህይወት እንዴት እንደሚበላሽ ነገር ግን እኔ ለምን እሱ የሆነች ዘበርጊት ቢያፈቅር ኖሮ ይሁላ ነገር ውስጥ አይገናኝም። ለምን ኦኬ እኔ ሄድኩኝ በአንድ ቀን ይሁላ ጣጣ መጣው በአንድ ጊዜ ፓፕ ከዛ ላይ ጥፋቱ ለምን እኔ የኦሮሞ አክቲቪስት ስለነበርኩኝ በብዙ ነገር የሚጣሉኝ ሰዎች ስለነበሩ እሱን ይወቅሱታል፣ ልጄን ይወቅሷታል፣ ሁሉንም ዛትስ ዋይ ይሄ ጥሩ አይደለም። ገባ እንጂ ከሱ የበለጡ 5 6 ልጅ ወልደው 3 ልጅ ወልደው 4 ልጅ ወልደው ብዙ ነገር ያደረጉ ዋይ ለሱ ለምን እሱን ዋይ እኔ ስለሚጣሉኝ እኔን የሚወዱኛሉ እኔን የሚወዱኝ ራሳቸው የጎዱት ነው። እኔ የራሴ ኦሮሞዎች ራሳቸው ስቶፕ ነው ያልኳቸው፣ ግን እነሱ አቁመዋል። ዋይ አናደር ወይ ለምን ሌሎቹ አይ አብሽር እንጂ ያው እንግዲህ ነው እንደ አንቺ እኮ ሶሻል ሚዲያ ላይ ኢንፍሉዌንሰር ነሽ። ገብቶሻል? ያው አንቺና እኛ አንድ አይደለም። ለዚህ መተን እኔ ማውራውና መጥቻ አንቺ የምታብረው እንዳደረሽ ያንቺ በብዙ መልኩ ይመነዘራል። ገብቶሻል? ያ ኤኒዌይ እግዚአብሔር ያገዘዋል። ለሱም እንደ ልቡ መልካምነት እኔ ነገር ደግሞ እኮ እሱ የሆነ ነገር ቢሆን እኮ እኔ ላይ ነው የሚያደርጉት። ተቀባ እንዲህ አርጋ እኔ ሁሉ ጊዜ በጣም መፈራው ነገር እግዚአብሔር ምስክሬ ነው የምልህ የሆነ ነገር ቢፈጠር እኔ ብኖር ራሱ እኔ ብሞት እሱ ላይ በቃ ይሄ ነው የሚሆነው።
ስቶፕ አብሽር ማሚ የልቡ ንጽህና ያድነዋል ብዬ አስባለሁ። እኔ እግዚአብሔርን አንዳንዴ ሰውን እንዲሁ አይተሽ እኮ ታውቂያለሽ። ሆዴ በጣም ቅልጅ ነው። እግዚአብሔር ክፋት የለበትም። ግን ያው እንደ ሰው ሁላችንም እኮ እንሳሳታለን። እኛ እየደበቅነው ነው ስህተታችንን ሰው ስለማያውቀን። እሱ ደግሞ አንድ የመቶ ሶሻል ሚዲያ ላይ ታውቋል። ገብቶሻል? እና በዛ መልኩ ተረጂው ጂጂዬ በቃ ከዚህ ሙድ ውጪ ተጫውቺ በእናትሽ። ሳቅ እንደቀድሙ ማምሻዬ ዘፈን ከፈችላትና ሳቅ ትበል እስኪ እናያት። አንቺ በቃቸው ማሜቻ ጂጂ ተጫውቺ፣ ችግር የለውም። ከዚህ ሙድ ውጪ በቃ እጅሻ ቀምጣሽ። እሺ ዘፈን በርግጭላት እስኪ። ወይ አይ ፍረፍት ታርግ ካለ እውነት ነው ዘፉል በቃ የሆነ ነገር ይሞላል። ገባሽ? የሰው ልጅ ስለሳቀ እግዚአብሔር ምስክሬ ነው። በጣም ጠንካራዎችንን ስለሳቀ ስላወራ አይደለም። ነገ የሆነ ነገር ቢፈጠር ሁላችሁም ትጠሉኛላችሁ። ሁላችሁም አንቺ ነሽ ነው ናችሁ አንቺ ከምትሉ አይ ማንም አይልማ እንደዚህ ያው እኔ እንደው አንድ ነገር ግን ሁሌ ጥያቄ ወደ ኋላ መጎተት ስለማልፈልግ ነው እንጂ ጂጂ እንደው አሁን በኋላ ያዛት ጓደኛ አንቺን ካንቺ ጋር ስለሷን ለማወራ እሷን በጣም ረካሽ ሴት ናት። እኔ ማወራ ስለራሴ ነው። የሆነ ነገር ቢሆን እሱ ዞሮ ዞሮ ወደ እኔ ነው የሚመጣው። እሱ ዞሮ ዞሮ የኔን ስም ነው የሚያነሳው። ገባ? የሆነ ነገር ቢሆን አንቺ ነሽ ብላችሁ እኔ ላይ ነው ጥላቻ የምታረጉት ሁላችሁ። ገባችሁ? በኋላ ነው ሁለታችን ልንዝናና ልንስቅ ልንጫወት እየገባን ነው። ከዛ ሰው የለም ለአንተ ህይወት ማወቅ የጀመረው ይመስለኛል። እሷ ሽፍል ግልቲ ላይክ የሚሰማት ምንድን ነው? አሁን ሰው እንደዚህ እሷም ተናዳ በተናገረችው አማርኛ ሰው አታክ ያደርገዋል። ለምን ያ ጊዜ እኮ አምጥቼ ሚዲያ ላይ ባልሰጠው ይሄ ሰው እኮ ስለ ሚዲያ የሚያውቀው ነገር የለም ምትልበት ታይም አለ። ስለ እውነት ነው ምልክ። ያን ደግሞ ስሜቷን የምታውቀው እሷ ነው። ሰዎች ወንዶቹ ብዙ ድራማ ይሰራሉ፣ ዴት ያደርጋሉ፣ ይለያያሉ ምናምን። ስለነዛ ሰዎች ግን አይወራም። እሱ ግን እሷ እንዴት አድርጎ ተባለ። ያው እሷ የሚዲያ ሰው ናት። ከዛ ሲቀጥል ሌላ ሰው መጣ። ስለዛ ነው ሰው የሚወራበት። ገባ? ሰው ብዙ ነገር ሰርቷል። ለምንድን ነው ስለሱ የሚወራው ነው። እሷ ደግሞ እዚህ ጋር ባላመጣው የምታውቀው ደግሞ ውስጡን እሷ ናት። ገባ? እኔ አላውቀውም። በስክሪን ነው ማየው። አንተም ልክ ነው። አንዳንዴ እኮ ሰዎችን እንዳትበድላቸው የምትፈልገው ነገር አለ። እነዛ ሰዎች ጥሩ ሆኑ ሰዓት ከነሱ አራውንድ ማንም እንደሌለ ታውቃለህ። ዊክነሳቸውን ገባ? ድክመታቸውን ስለምታውቅ እንዲህ ባረገውስ ወይኔ ያችን ቀን ባልፋት ኖሮ ትላለህ። ገባ? ያ ሰው ስላላሰበ ግን አንተ ደግሞ እድሜ ልክህን አታስብለትም። አንዳንዴ ማምረር አለብህ። ቢካዝ ሰዎች ለምንም ነገር ክሬዲት የማይሰጡ እናንተን የሚያዋርዱ ከሆነ አሮኬ የሆነ ሰዓት ሆኝም እንደደደብም እንደ ፋራም ትቆጠራለህ። ፋራ ሆነህ እኮ አይደለም። አንዳንዴ ከአንዳንድ ሰው ማቹርድ ይሆናል አስተሳሰቡ። ይህ ልጅ እኮ ማሰብ አይችልም፣ ለምንድን ነው ማያስበው ብለህ እየደጋገምክ ታስባለህ። ለምንድን ነው ድክመትን አብሬ ኖሬያለሁ ወይ አብረን ኑረሃል አውቀዋለሁ። ሞርዛን ላይ ከሶሻል ሚዲያ ያለን ችግር ገባ? ችግር ማለት የመኒ የምናምን ሰው አንዳንዴ ችግሩ ላይ ቁጭ ሲል ብቻ የሚገባው ሰው አለ። እዛ እስከሚደርስ ኖ ይሄ ነገር እኮ እየሆነብህ ነው፣ አንተን ህይወትህን ይጎዳል፣ ደጋግመህ እንደዚህ ምስቴክ አትስራ እያልከው አልሰራም እያለ የሚሰራ ሰው አለ። ከዛ እዛ ችግሩ ቦታው ላይ ስታረገው ግን ቂጤን ያዥኝ የሚል ሰው አለ። ገባ? ላይክ ሚስበደ ላይክ ምንድነው የሚንቀጠቀጥ ሰው አለ። ለምን ባላረኩት ብለህ እንዲሰማ የሚያደርግ ግን ደግሞ አንተ አስተማሪ አይደለም። እድሜ ልክህን አስተማሪ ልትሆን አትችልም። ሰው በራሱ ነው መማር ያለበት። ለራስህ ስትል ራስህን ማገዝ አለብህ። ለራስህ ስትል ራስህን መማር አለበት። እኔ ያስጠላኝ አሁን ሰው እንደፈለገ ሆኖ አንተን ዩዝ ማድረግ የለበትም። የፈለገ ነገር ይወቅ። ቢካዝ አንዴ ሁለቴ ሶስቴ ቻንስ ትሰጣለህ። አፍተር ዛት ግን አንተን ዳምፕ እያደረገ የሆነ ሰው ላይ ህይወት ላይ እንትን ማለት የለበትም። አንተ የሰው ህይወት ማገዝ የለብህም። የራስህ ጠላት ሆነ ማለት ነው። ያ ብዙ ጊዜ የራሳቸው
የራስ ጠላት መሆን የለብህም። ሰው ማገዝ ካለበት ራሱን ህይወቱን ለራሱ ብሎ ያግዝ። ጥጦ ቢጠባ የለም ሪሌሽንሽፕ ላይ ጋይስ። ሁላችንም አውቀን ህይወትን የገባንበት ልጅ የምንወልደው ምናምን እየተሰጣጠን ይሆናል። ከሆነ ሰዓት በኋላ ግን ነው ሰዎች እንደፈለጉ ሆነው አንተን መሰላል ማድረግ የለባቸውም። ኦፍኮርስ ጥሩ ነገር ቢመች እኮ ልትሄድ ነው አይደል? ያ ነገር ቢመችና እንደፈለከው ሆኖ ብታገኘው እኔ አሁን ብዙ ጊዜ እዚህ ላይ ነው ማስበው። ገባህ?